ጋይስ ዳናችሁ ወይ እንዴናችሁ? ዛሬም ደግሞ ከአዲስ አበባ ሰላም እያልኳችሁ ነው። አሁን ያለሁት እዚህ ስካይላይት ሆቴል መጣን። ልክ ፓርክ አድርጌ ነው መኪናዬንና የመጨረሻ የሞቃልነት ነው ነገር ቶሎ መውጣት አለብኝ ግን እና የካሜራዬን ባትሪም ቻርጅ ሳላረጋት መጥቼ ልትሞትብኝ ትችላለች። ስካይላይት እዚህ ብራንች አላቸው እና ብራንቻቸውን እስቲ ልሞክረው ብዬ ከእናቴም ጋር ከልጆቼም ጋር ከእህትና ከወንድሜ ጋር ነው የመጣ ነው እና ያለውን ሁኔታ ለእናንተም እስቲ ሪቪው ልስራላችሁ ብዬ አሰብኩኝ። ትናንትና ደግሞ ጥፍሬን ተሰርቼ ነበርና እዚህ አዲስ አበባ ለመጀመሪያ ጊዜ ነው ጥፍሬን ስሰራ። ይገርማችኋል በጣም ቆንጆ ቤት ነው ያገኘሁትና የመጨረሻ ቆንጆ ነው የሰራችኝ። ይሄ ካት አይ ነው የሚባለው ካት አይ ነው ያለችው መሰለኝ እንጂ ታይቷል። እንደዚህ ሲያብረቀርቅ እሱን የተሰራሁትኝ ከዝም ብሎ ከፕሌን አላ ፍሬንች ይልቅ። አሁን ወደ ውስጥ ልንገባ ነው። ሰዓታችን ደርሷል። ስለዚህ ውስጥ ገብቻ ያሉትን ነገሮች አሳያችኋለሁ። ቆንጆ ሪቪው መጨረሻ ላይ ሰጣችኋለሁ። አብረን እንግባ። ጥፍሬን እዚህ አዲሱ ስቴዲየም ጋራ ቦሌ ኔል ስፓ የሚል ጥፍር ቤት መሰለኝ ካልተሳሳትኩኝ እዛ ነው የተሰራሁትኝ እና ይሄ ካታ ያለችውን 3500 እንደዛ ነው የከፈልኩት እና ቆንጆ ነበር። በጣም ወድጄዋለሁ የመጨረሻ ውጤቱን። ከዛ ቀጥታ ወደ ስካይላይት ነው የተጓዝነው። ያዚህ ያለን ቆይታችን ደግሞ አሳያችኋለሁ። ሳህኖች እዚህ ጋር አሉ። መጀመሪያ ስታርተር ምናምን የት እንዳለኝና ይሄ ዲዘርት ሜኖቹ እዚህ ጋር ናቸው ማለት ነው። ይሄው ስጋ፣ ቺከን፣ ይሄ ሱፕ። ኦኬ ሱፕ ይዘን እንችላለን እንደ ስታርተር። ሱፕ ይዘን አዎ እስቲ ኦኬ ምን እንዳለ ካየን መተው መውሰድ ይችላል። ለምሳሌ ሳይበዛ በጣም ነው የምወደው ይሄ። ኦኬ አዎ ለየት ያለ ጨጨብሳ ነው። ቋንጣ ፍርፍር ቅንጬ ከበላች ይሄንን ሞክራት ይበቃል። አትበላውም። ኦኬ ዳቦ ይዘን እንሂድ። ይሄ ጤነኛው ነው ያለው። ኦኬ ከዚች አንድ ያዥ። በጣም ቆንጆ ናት፣ ወዳታለሁ። ይሄ ቺዝ ነው ግን አትወድም። ከዚህማ ብዙ ተገኘላት። ይሄም ብዙ። ይሄ ጋርሊክ ነው እንጂ ቺዝ ያዥ። አንዱ ውስጡ እንትን አለው መሰለኝ የሆነ ነገር። ብሬድ ስቲክም ተወዳለች። ዶናት ምናምንስ ኦኬ። ይሄ ፒስታሽዮ ይመስላል። እሷን አንድ፣ ይሄን አንድ ፎር ሹር፣ ያን አንድ። የዳቦ ነገርማ ተይኝ። እናሳፈለኝ ካሜራውን እዚህ ጋር ሰራችሁ? አዎ በስተመጨረሻ። እሺ እንግዲህ አሁን ገብተን ትንሽ ጫጫታ አለ። ድምጼ ላይ ሰማችሁ ይችላል ግን ይሄው ይሄ አሪፍ ነው። የፓይናፕል ሞክቴል አዝዤ በጣም ነው የሚጣፍጠው። ያንቺን ቀመሽው? ያንቺ ስትሮበሪ እህቴ ደግሞ አዛ። ይሄ ወተርሜሎን ጁስ አላቸው ግን ያን ያህል ቀዝቃዛ ስለሆነ መሰለኝ ጁሱ ያን ያህል ደስ አይልም። ከዛ በተረፈ ምግብ እኔ ያስኩት ማለት ነው ፎከስ ያደረገው ለምግብ በጣም ቆንጆ ምርጫዎች አሉ። ለህፃን ልጅም ይሁን ብዙ የለም እውነት ለመናገርና ስጦታ ያን ያህል የምትበላው ነገር አላገኘችም።
ብዙ ምግብ ስለምትመርጥ እሷ እንጂ ምግብ የማይመርጥልሽ ካላችሁ ይበላሉ። ላዛኛ አለ፣ አሳ አለ፣ ሩዝ አለ። እኔ በተረፈ ብዙ ሰው ነው፣ በጣም ብዙ ሰው ነው፣ ከጠበቁት በላይ ብዙ ሰው ነው ያለው አይደለ? በጣም ብዙ ሰው ነው ያለው እና ፖፑላር ነው። ዋጋውን እስቲ ይተምናል የሚለው መጨረሻ ላይ ነግራችኋለሁ። ቆንጆ ግሪልድ ሳመን አለ ያስኩትኝ የሞከርኩ ያለሁት። ላዛኛውንም ይኸው ላዛኛውን እስቲ ንጉረሰው። ላዛኛው በጣም ይጣፍጣል። ላዛኛው መጨረሻ ይጣፍጣል። ከዛ ደግሞ ይሄንን የመሰለ የድንች እንደ ቦምቦሊኖ ነገር አድርጎ የጠበሱት አለ። ትራክሽታል ይሄኛው የፖቴቶ ሪንግ ድንች ቅመማ ቅመም አድርገውበት እንደዚህ ጠብሰውት ደረቅ ነው። እንደ ዶናት ልግመጣው መሰለኝ። በቃሽ ማማ ጨምሩ። ላዛኛው በጣም ይጣፍጣል። በጣም ይጣፍጣል ላዛኛው። ጨምሪ። አሳውን ቲላፒያ እኮ አለ። ቲላፒያ አለ እንትን ያለ የተጠበሰ ዲዘርቱን የዲዘርቱ ምርጫ በጣም የሚያምር ይመስላል። የመጨረሻ የተለያዩ ቆንጆ ቆንጆ ኬኮች አሉ እና ቶሎ ይሄንን ጨርሼ ወደ ዲዘርቱ ደግሞ እናመራለን። ይሄ በጣም ይጣፍጣል። የፓይናፕል ሞክቴል ሞክሩት። ፓይናፕል እና ላይም ከዛ ደግሞ ሚንት፣ እነዚህ ሶስት ናቸው። ትንሽ ጣፍጣል። በጣም አሪፍ ነው። እሺ ጋይስ አሁን እንግዲህ ቤት ገብተናል። ብዙ አልቆየንም። የሚዘጋ የነበረው ወደ 4 ሰዓት ነበረ፣ በአበሻ አቆጣጠር ወደ 10 ሰዓት እኛ የደረስነው በጣም አርፍደን ነው። ብራንች ብለን አስበን ቢሆንም ለመውጣት የመጨረሻ ዘግይተን ነበር የወጣ ነው። እዛ ስንደርስ ወደ 2 ተኩል ኦልሞስት 3 ሰዓት ነበር የደረስነው። ስለዚህ ብዙ አልቆየንም። ነገር ግን ያሉትን ነገሮች በሙሉ ተጠቅመናል። ጊዜያችንን ቆንጆ አድርገን ያሳለፍነው። አልተጣደፍንም። ጨርሳችሁ እስክትወጡ ደግሞ የሚያጣድፋችሁ ሰው ስለሌለ እንደ ልባችሁ ዘና ብላችሁ መጨረስ ትችላላችሁ። በአጠቃላይ ስንወጣ 4:20 አካባቢ ይሆናል እና በቂ ጊዜ ነበረ። በድጋሚ ልጆቻችንንም 2 ስጦታና ደጊቱንም ይዘን ስለሄድን ረጅም ጊዜ መቆየት ያው ይደብራቸዋል። ልጆች ግን ስጦታ የመጨረሻ እየተሯሯጠች ከሰው ሁሉ ጋር እየተግባባች ሰው በጣም ስለምትወድ ከሰው ሁሉ ጋር እየሄደች የዞረች ወግ እያረገች ደስ የሚል ጊዜ አሳልፈን የመጣ ነው። ምግቦቹ በጣም አሪፍ ናቸው። የምግቡን ኳሊቲ ወድጄዋለሁ። እሁድ ስለሆነ ትንሽ በጣም ቢዚ ነው፣ ክራውድድ ነው። ካልተሳሳትኩኝ ብራንች ያላቸው እሁድ ነው ካልተሳሳትኩኝ። ግን ከዛ በተረፈ አሪፍ ነበረ። የመጨረሻ ቢዚ ነው፣ በጣም ቢዚ ነው። በጣም ሰው ነው ያለው። ይሄን ያህል ሰው ይኖራል ብዬ አልገመትኩም ነበር፣ ለምን እንደሆነ አላውቅም። ግን ደስ የሚል ኤክስፒሪየንስ ነበረ። ምግቡ ቆንጆ ነው። ብዙ የፈረንጅ ምግቦች፣ ላዛኛ ነበረ፣ ስጋ ነበረ፣ አሳይቻችኋለሁ። የአሳ አይነቶች አሉ። ቆንጆ አርገው ነው የሰሯቸው እና በሱ ደስተኛ ነበርኩኝ። በአጠቃላይ እዚህ ዋጋውንም ስነግራቸው የኢትዮጵያ ለአንድ ሰው 5500 ብር ነው የሚያስከፍለው። በዶላር ወደ 40-45 ዶላር አካባቢ ነው ካልተሳሳትኩኝ። አሁን ምንዛሬ 156 ነው እኔ ሳቅ አሁን ያለበት ሁኔታና እንደዛ ስለሆነ ወደ 45 ብር ከ40 እስከ 45 ብር ነው የሚሆነው ብዬ አስባለሁ። ቆንጆ ነው፣ አይከፋም አላ ለአገሪቷ ወይ ደግሞ ለምታገኙት ምግብ ትንሽ ውድ ነው ብዬ አስባለሁ። እውነቱን ለመናገር ይሄን ሁሉ ምርጫ ግን አግኝታችሁ 40 ዶላር አይከፋም ብዬ አስባለሁ። መክፈልም ደግሞ በውጭ ካርድም በዚህ ሀገርም መክፈል ትችላላችሁ። እኛ የተጠቀምነው የውጭ ቪዛ ካርድ ነው። ሰርቷል ያለምንም ችግር። ካርዳችሁን አስከፍታችሁ እስከመጣችሁ ድረስ እንደዚህ አይነት ትልልቅ ሆቴሎች በተለይ 5 ስታር ሆቴሎች ብዙ የውጭ ሰዎች መጥተው ስለሚጠቀሙ የውጭ ካርዶች እንደ ልባችሁ ይሰራሉ እና እሱ ምንም ችግር የለውም። እና እናንተም ሄዳችሁ እንደዚህ ቼክ አውት ማድረግ ከፈለጋችሁ፣ አለበለዚያ ደግሞ ስፔሻል ኦኬዥን ካላችሁ ለልደት ሜል የምትፈልጉ ከሆነ ከቤተሰቦቻችሁ ጋራ ሄዶ እንደዚህ ሴሌብሬት ለማድረግ አሪፍ ነው ብዬ አስባለሁ። እና ደግሞ ችኮላም ስለሌለም ጊዜያችሁን ወስዳችሁ ቀስ ብላችሁ ከስታርተር እስከ ዲዘርታችሁ
ጨርሳችሁ መምጣት ትችላላችሁ። እዚህ ጋር መናገር የምፈልገው ይሄ የራሴ 100% ሪቪው ነው። ድንገት ተከፍሎ ምናምን ምሰራ እንዳይመስላችሁ በራሳችን ሳንቲም ሄደን የመጣ ነው እና ግን ቆንጆ ጊዜ ነበረ። በሚያሳዝን ሁኔታ በነጋታው እኔና እናቴ ታመን ነበር። የመጨረሻው ነው እንደ ፉድ ፖይዝን ነገር ምኑ እንደሆነ ግን ልንሰራው አልቻለም። ምክንያቱም እኔና እሷ ተመሳሳይ ነገር ብዙ አልበላንም። የተለያዩ ነገሮች ነው የበላ ነው። ኬኮቹ ሊሆኑ ይችላሉ እንግዲህ አይዶን የትኛው እንደሆነ ግን ትንሽ ለሚመጣው ቀን ታመን ነበረ እና እሱን እመክረዋለሁ። በተረፈ የኛ የስካይላይት ቆይታ ዛሬ ይሄን ነበር የሚመስለው። ስላያችሁ አመሰግናለሁ። ሌሎችን ሆቴሎች እንደዚህ ከቻልኩኝ እየሄድኩኝ ሪቪው ሰጣችኋለሁ። ይሄኛውን ግን አላ እርግጠኛ ብዙ ሰው እንደሚሄድ እኔ ስላልሞከርኩት ከዚህ በፊት ልሞክረው ብዬ አስቤ ነው። በተረፈ ይሄ ነው የዛሬ ቪዲዮ። ደግሞ በሌላ የአዲስ አበባ ቆይታ ቪዲዮ እስከምንገናኝ ድረስ ቻው። ዛሬ ዲቦራኝ እናንተ አስተያየታችሁን ስታችሁ ንገሩኝ። ያው ቡፌዎቹን ሁሉንም ቪዲዮ አሳይቻችኋለሁ አስገብቼ ዋጋው ጥሩ ነው ወይ ብላችሁ ታስባላችሁ? ሄዳችሁ የምታውቁ ሰዎች ምን አይነት ኤክስፒሪየንስ ነበራችሁ የሚለውንም ንገሩኝ። በድጋሚ ስጦታን ይዘን ስለሄድን ሃይ ቼር ጠይቀን ወዲያው ይመጣልን የሚያስፈልጋችሁ ነገር በሙሉ ታገኛላችሁ እና ሰርቪሱ ምንም አያወጣለትም ብዬ አስቤያለሁ። በሁሉ ነገር ደስተኛ ነበርኩኝ እኔ። ለሁሉም የዛሬ ቪዲዮ ይሄ ነበረ። በጣም እስከምንገናኝ ቻው። ለዛሬ ዲቦራ ነኝ።